ሰላም ቤተሰቦች እንዴት ዋላችሁ? የአውሮፓ ሻምፒየንስ ሊግ ውብ ምሽቶች ዛሬ ይደረጋሉ። የአውሮፓ ሻምፒየንስ ሊግ ሁለተኛ የውድድር ዓመት ላይ ነው የሚገኘው። በአዲስ ቅርጽ መከናወን ከጀመረ በኋላ ሁለተኛ የውድድር ዓመት ላይ ይገኛል። አራተኛ ዙር ዛሬ ተጠባቂ በርካታ ጨዋታዎች ምሽቱ ይደረጋሉ። ዛሬ ከሚደረጉ ጨዋታዎች ጋር በተያያዘ የተለያዩ ርዕሰ ጉዳዮችን እያነሳን እየተጨዋወትን ቆይታ እናደርጋለን። የስላቪያ ፕራጋው አሰልጣኝ የሰጡት አስተያየት በዚህ ሰዓት ብዙዎቹ መነጋገሪያ አጀንዳ አድርገውታል። ምንድነው ያሉት? የስላቪያ ፕራጋው አሰልጣኝ የተናገሩት ሐሳብ ምንድነው? ከጨዋታው ጋርስ ምን ያገናኘዋል? ዛሬ ከአርሰናል ጋር ነው ጨዋታውን የሚያደርገው። ስለዚህ ጨዋታ በተመለከተ እንዲሁም አነጋጋሪ የሆነ አስተያየትን ሰጥቷል። ሌላ ቨርጂል ቫን ዳይክ ስለ አሌክሳንደር አርኖልድ የሰጠው አስተያየትም ተካቷል። አሌክሳንደር አርኖልድ ስለ ቨርጂል ቫን ዳይክ ስለ አሌክሳንደር አርኖልድ የሰጠው አስተያየት አለ። ምን ተናገረ? ስለ አሌክሳንደር አርኖልድ የሚለውንም ዝርዝር አድርገን የምንነግራችሁ ይሆናል። ዛሬ በርካታ ጨዋታዎች ይደረጋሉ። በተለይ አትሌቲኮ ማድሪድ እስከ ዩኒየን ሴንት ግሎስ፣ እንዲሁም ቦዶ ግሌንት ከሞናኮ፣ ጁቬንቱስ ከስፖርቲንግ ሊዝበን፣ ቶትንሃም ከኮፐንሃገን የዛሬ እጅግ ተጠባቂ መርሃ ግብሮች ናቸው። ነገር ግን የበርካታ የስፖርት አፍቃሪያን ትኩረት ማረፊያ የሆኑ ጨዋታዎች አሉ። 2:45 ሁለት ጨዋታዎች ናቸው በአውሮፓ ሻምፒየንስ ሊግ የሚከናወኑት አራተኛ ዙር ጨዋታዎች። ናፖሊ ከኢንትራ ፍራንክፈርት የሚያደርጉት ጨዋታ በብዙ የስፖርት አፍቃሪያን ዘንድ ይጠበቃል። ምክንያቱም ያው ናፖሊ በዚህ ሰዓት በአውሮፓ እንዲሁም በጣሊያን ሴሪያ መሪ ከሆኑ ቡድኖች መካከል አንደኛው ነው። ከኢንትራ ፍራንክፈርት ጋር የሚያደርገው ጨዋታ ምሽት 2:45 ይደረጋል። በተመሳሳይ ግን እኛም የምንጠብቀው ዓለምም ከሚጠብቃቸው ጨዋታዎች መካከል ከ2:45 ከሚደረጉ ጨዋታዎች መካከል ስላቪያ ፕራግ ከአርሰናል የሚያደርጉት ጨዋታ ነው። ስፖርት ቤተሰቡ በደንብ የሚጠበቀው ከዚህ ጨዋታ ጋር በተያዘም ዘርዘር ያሉ ሐሳቦችን እናነሳለን። ነገር ግን ምሽት 5 ሰዓት ላይ የሚደረጉ በርካታ ጨዋታዎች አሉ። ቀደም ብለን የተጠቀስናቸው ሁለት ጨዋታዎች ብቻ ናቸው 2:45 የሚደረጉት። ሌሎች የተቀሩ ጨዋታዎች ምሽት 5 ሰዓት ላይ ይከናወናሉ። ምሽት 5 ሰዓት ላይ ከሚከናወኑ ጨዋታዎች መካከል ፒኤስጂ ከባየር ሙኒክ የሚያደርጉትን ጨዋታ ሐሳቦችን እናንሳ። ፒኤስጂ ከባየር ሙኒክ ከዚህ ቀደም ለ14 ጊዜ ነው ሁለቱ ቡድኖች እርስ በርስ የተገናኙት። በአጠቃላይ ባየር ሙኒክ 8 ጊዜ ያሸንፈዋል፣ 6 ጊዜ ፒኤስጂ ያሸነፈበት ውጤት ይታወሳል። በተለይ ባየር ሙኒክ በፒኤስጂ ላይ አንድ ቁጥር የበላይነትን ወስዶ እናገኘዋለን። ባየር ሙኒክ ለመጨረሻ ጊዜ ያደረጋቸውን 4 የአውሮፓ ሻምፒየንስ ሊግ ጨዋታዎችን አሸንፏል። 4 ተከታታይ ማለት ነው። የአውሮፓ ሻምፒየንስ ሊግ ጨዋታዎች 4 ለመጨረሻ ጊዜ ያደረጓቸው ጨዋታዎች ላይ ባየር ሙኒክ የፒኤስጂን መረብ በተደጋጋሚ እንዲሁም መድፈር የቻለበትን ውጤት አስመዝግቧል። ፒኤስጂ ለመጨረሻ ጊዜ በአውሮፓ ሻምፒየንስ ሊግ ያሸነፈው 2021 ላይ ነው። በወቅቱም 3-2 በሆነ ውጤት ፒኤስጂ ያሸነፈበት ውጤት ይጠቀሳል። ነገር ግን ያው ብዙዎቻቸው ከአውሮፓ ሻምፒየንስ ሊግ ውጪ በቅርብ ጊዜ እኮ ፒኤስጂ ያሸንፈዋል እንዴ ልትሉኝ ትችላላችሁ። ፒኤስጂ በተለይ ያሸነፈው የዓለም የክለቦች ዓለም ዋንጫ ወቅት ፒኤስጂ ባየር ሙኒክን 2-0 በሆነ ውጤት አሸንፈዋል። ይህ የማይካድ አይደለም። ነገር ግን ዛሬ ምሽት የሚያደርጉት በአውሮፓ መድረክ የሚያከናውኑት ተጠባቂ ጨዋታ ነው። ባየር ሙኒኮች ጥሩ በጎን ነገር ይዘው ነው ወደ ፒኤስጂ ሜዳ የሚሄዱት። ሁለቱም በነገራችን ላይ በዘንድሮ የውድድር ዓመት ያደረጓቸውን የአውሮፓ ሻምፒየንስ ሊግ ጨዋታዎች አልተሸነፉም። 3ቱን ጨዋታዎቻችን አሸንፈዋል። ባየርን ግን በሁሉም የውድድር መድረክ ላይ ያደረጋቸውን 15 ጨዋታዎችን አሸንፏል። ይህ የሚደንቅ ነው። ዛሬም ከፒኤስጂ ጋር ከሜዳ ውጭ የሚያደርጉት ጨዋታ ያው ብርቱ ፉክክር ይጠብቋል። ነገር ግን ቅድመ ግምቱነቱን ለባየር ሙኒክ የሰጡ ይገኛሉ። ነገር ግን ፒኤስጂም የአምናው የአውሮፓ ሻምፒየንስ ሊግ አሸናፊ ነው። በተለይ ሁለቱ ቡድኖች ደግሞ አንድ ታሪክ አላቸው። በኮቪድ ወቅት የአውሮፓ ሻምፒየንስ ሊግ ተፋላሚ ነበሩ። ቶማስ ቱሄል የፒኤስጂ አሰልጣኝ ሆነው በተለይ ኪንግስሊ ኮልማን ማስቆጠራት ብቸኛ
ግብ ባየር ሙኒክ ያሸነፈበት ውጤት ይታወሳል። ዛሬ ምሽት 5 ሰዓት ላይ በፓርክ ፕሪንስ የሚያደርጉት ጨዋታ በየትኛው ቡድን አሸናፊነት ሊጠናቀቅ ይችላል የሚለው የብዙ የስፖርት አፍቃሪያን የሚጠብቁት ጉዳይ ነው። በተለይ የኦስማን ዴምቤሌ ጉዳይ ነው። ኦስማን ዴምቤሌ በዛሬው ጨዋታ ለፒኤስጂ ተሰልፎ የሚጫወቱበት እድል እንዳለ ነው ሉዊስ ኤንሪኬ ትናንት በሰጡት ጋዜጣዊ መግለጫ ላይ ማረጋገጥ የቻሉ። ስለዚህ ኦስማን ዴምቤሌ በተለይ ትናንት የፊፋ የተጫዋቾች ማህበር ያለም አቀፉ ማለት ነው ምርጥ 11 ውስጥ ከገቡ ተጫዋቾች መካከል አንደኛው ኦስማን ዴምቤሌ ነው። በጉዳት ምክንያት ባለፈው ሳምንት መጨረሻ ከኒስ ጋር ባደረገው ጨዋታ ተቀይሮ መውጣቱ አይዘነጋም። ነገር ግን በዛሬው ምሽት ጨዋታ ላይ ኦስማን ዴምቤሌ ተሰልፎ የሚጫወትበት እድል እንዳለም ነው ጠቆም ያደረጉት። እናንተም ገምቱ፣ የትኛው ቡድን ሊያሸንፍ ይችላል? ባየር ሙኒክ ወይስ ፒኤስጂ? የትኛው አሸንፎ የአውሮፓ ሻምፒየንስ ሊግ ያለመሸነፍ ሪከርዱን ያስቀጥላል የሚለው እናንተ መገመት ትችላላችሁ። ሌላኛው የምሽቱ ተጠባቂ ጨዋታ የሆነው አንፊልድ ሮድ ይወስደናል። ሊቨርፑል ከሪያል ማድሪድ። ሁለቱ ቡድኖች የዛሬው ጨዋታ ጨምሮ ለ13ኛ ጊዜ ነው የሚገናኙት። ከዚህ ቀደም ባደረጓቸው 12 ጨዋታዎች ስንመለከት ሊቨርፑሎች 4 ጊዜ ነው ያሸነፉት፣ 1 ጊዜ አቻ ተጠናቋል። 7 ጨዋታዎች ደግሞ በተለይ ሪያል ማድሪዶች አሸንፈዋል። በተለይ ከሁለቱ ቡድኖች ጨዋታ ጋር በተያዘ በቅርብ ዓመታት በአውሮፓ ሻምፒየንስ ሊግ ፍጻሜ ተገናኝቷል። 2017-18 እንዲሁም 2021 ላይ ሁለቱም ጨዋታዎች ሪያል ማድሪድ ድል ያደረገበትን ውጤት አስመዝግቧል። ከዚህ ጨዋታ ጋር በተያዘ በርካታ ድራማዊ ትዕይንቶች ይነሳሉ። የጨዋታው ትኩረት ማጠንጠኛ ከሆኑ ጉዳዮች መካከል ሻቪ አሎንሶ ነው። ሻቪ አሎንሶ በሊቨርፑል በተጫዋችነት ተሳልፈዋል። በሊቨርፑል ማሊያ ለሊቨርፑል የአውሮፓ ሻምፒየንስ ሊግን ዋንጫ አሳክተዋል። በርካታ ድሎች ሊቨርፑል ከፕሪሚየር ሊግ ዋንጫ ውጪ ያመጣቸውን ድሎች ካሳኩ ተጫዋቾች መካከል አንደኛው ሻቪ አሎንሶ ነው። ዛሬ የሪያል ማድሪድ አሰልጣኝ ሆኖ ወደ አንፊልድ ሮድ ሲሄድ ልዩ ስሜት እንዳለው በጣም የተደበላለቀ ስሜት ውስጥ ሆኜ ነው ያን ነገር ማስታወስ አልፈልግም። አሁን የሪያል ማድሪድ አሰልጣኝ ነኝ፣ ስራዬ ላይ ነው ማተኮረው ሲል አስቴቱን ሰጥቷል። ሻቪ አሎንሶ አሌክሳንደር አርኖልድ ጉዳት ነው። በተለይ ተጫዋች ጉዳት ላይ ቢሆንም ወደ አንፊልድ ይሄዳል። ወደ አንፊልድ ሲሄድም ይህም ለ20 ዓመታት የተጫወተበት የቀድሞ ቡድኑ ነው ለመቅጠም ወደ አንፊልድ ሮድ የሚሄደው። ከዚህ ጨዋታ ጋር በተያዘ በተለይ ከአሌክሳንደር አርኖልድ ጋር በተያዘ ቨርጅል ቫንዳይክ የሰጠው አስተያየት አለ። ቨርጅል ቫንዳይክ በተለይ የሰጠው አስተያየት እኔ ከጨዋታው በፊት አለ ቨርጅል ቫንዳይክ አሌክሳንደር አርኖልድን አላነጋገርኩትም ሲልም ነው አስተያየቱን የሰጠው። ምክንያቱም የኔ ህይወት ሊቨርፑል ነው፣ እሱ ደግሞ የሌላ ክለብ ነው። ዛሬ ተጋጣሚያችን ሆኖ ነው ወደ ሜዳችን የሚመጣው። በሊቨርፑል በነበረበት ወቅት በጣም ደስተኛ ነበርኩኝ፣ ከሱ ጋር የነበረኝ ጊዜ ጥሩ ነበረ ሲልም ነው አስቴቱን ቨርጅል ቫንዳይክ የሰጠው። ከዛሬ ጨዋታ ጋር በተያዘ የትኞቹ ወይም የትኛው ቡድን አሸንፎ ከሜዳ ይወጣል የሚለው የሚጠበቃል። በተለይ ከዛሬው ጨዋታ ጋር በተያዘ ኪሊያን ምባፔ ፍጹም ቅጣት ምት ከተገኘ የመጀመሪያ መቼ መሆኑን ያስመሰክራሉ። ምክንያቱም ትናንት ወጡ መረጃዎች የመጀመሪያ ፍጹም ቅጣት ምት መቼ ሆኖ ራሱን እንደሚመለከት እንደወሰነ ጭራሽ መወሰኑን ነው እየተነገረ የሚገኘው። ከቪኒ ጁኒየር ጋር ሻቪ አሎንሶ የገቡበት ሰጣ ገባ አሁንም አልበረደም። ዛሬስ ቪኒ ጁኒየር ጥሩ ሆኖ በተለይ ሻቪ አሎንሶ ቀይሮ ያስወጣዋል ወይ? ሻቪ አሎንሶ ቪኒ ጁኒየርን በቋሚነት ያሰልፈዋል ወይ? ቋሚ አሰላለፍ ውስጥ ገብቶ በሙሉ 90 ደቂቃ ጨዋታውን ጨርሶ ይወጣል ወይ? ብዙ መነጋገሪያ አጀንዳዎች ከቪኒ ጁኒየር እና ከሻቪ አሎንሶ ጋር በስፋት እየተነሱ ይገኛሉ። የሁለቱ በተለይ አሰልጣኙና የቪኒ ጁኒየር ጉዳይ መነጋገሪያ ሆኗል። እንዴት ይታረቃል የሚለው ሌላኛው ርዕሰ
ጉዳይ ነው። ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። ከዚህ ጨዋታ ጋር በተያያዘ ግምቶቻችሁን አድርሱን። ኮፒ ሊንክ፣ ሼር፣ ላይክ፣ ሰብስክራይብ አድርጉ። ቤቱን በተለይ ግምቶቻችሁን አድርሱ። ያን ብቻ አይደለም፣ ዛሬ የሚደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን የትኛውን ጨዋታ እናስተላልፍላችሁ፣ የትኛውን ጨዋታ ወደ እናንተ እናቀርብላችሁ፣ እናንተ ገምቱ፣ እናንተ ሐሳቦቻችሁን አክሉልን። ብቻ እኛም የእናንተን ሐሳብ መሰረት አድርገን እንዲሁም ግምቶቻችሁንም ከፍ አድርገን የትኛውን ጨዋታ ይተላለፍ የሚለው በእናንተ ውሳኔ እንዲወሰን እንፈልጋለን። የእናንተን ውሳኔ እስከ ምሽቱ 2 ሰዓት ድረስ እንጠብቃለን። ስለዚህ ይህም ግምቶቻችሁ በዚህ ኮሜንት ላይ አስቀምጡልን። እኛም የእናንተን ኮሜንት የእናንተን ፍላጎት መሰረት አድርገን የአውሮፓ ሻምፒዮንስ ሊግ 4ኛ ዙር ጨዋታዎችን በቀጥታ ወደ እናንተ የምናስተላልፍ ይሆናል። ሌላ ምሽት በጊዜ ራት ተበልቶ ብቻ አይደለም፣ ቡናም ካለ ሻይም ካለ ፋንዲሻውም ቆሎም እየተበላ ከቤተሰብ ጋር ተሆኖ የሚታየው ቡድን በዘንድሮ የውድድር ዓመት በተለይ የአርሰናል ደጋፊዎች ሳቂታ ሆነው ደስተኛ ሆነው የሚያደርጉት ጨዋታ ምሽት 2 ሰዓት ከ45 ይደረጋል። ስላቪያ ፕራግ ከአርሰናል የሚያደርጉት ጨዋታ ነው። በስላቪያ ፕራግ ሜዳ የሚደረግ ጨዋታ ነው። ሁለቱ ቡድኖች ለ5ኛ ጊዜ ነው የሚገናኙት። በተለይ ለመጨረሻ ጊዜ አርሰናልና ስላቪያ ፕራግ የተገናኙት በኢሮፓ ሊግ ነው። 2021 ላይ አርሰናል 4-1 በሆነ ውጤት ያሸነፈበት ውጤት ይታወሳል። በአውሮፓ ሻምፒዮንስ ሊግ ደግሞ ሁለቱ ቡድኖች የተገናኙት 2007-2008 የውድድር ዓመት ላይ ነው። የአውሮፓ ሻምፒዮንስ ሊግ ውድድር ነው። ለመጀመሪያ ጊዜ ስላቪያ ፕራግ የአውሮፓ ሻምፒዮንስ ሊግ ተሳትፎ ባደረገበት ወቅት ነው። በወቅቱ በተለይ ይህን ጨዋታ ስናነሳ 7-0 ነው አርሰናል ያሸነፈው። በዚህን የውድድር ወቅት ላይ ቲዮ ዋልኮት፣ ሃቨርትዝ እንዲሁም አሌክሳንደር ሄልብ ጎል ያስቆጠሩበት በምሽቱ ደምቀው ያመሹበት ዕለት እንደነበረ አይዘነጋም። በአጠቃላይ 2 ጊዜ አርሰናል መድፈኞቹ አሸንፏል። 2 ጨዋታዎችን ደግሞ በሁሉም የውድድር መድረክ አቻ ተለያይተዋል። ዛሬ ለ5ኛ ጊዜ በሚያደርጉት ጨዋታ ቪክቶር ዩኬሬሽ እንደማይኖር ሚኬል አርቴታ ትናንት ጠቆም አድርገዋል። ጋብሪኤል ማርቲኔሊም በዛሬው ጨዋታ ላይ የሚሰለፍበት እድልም አጠራጣሪ ሆኗል። በተለይ ሁለቱም ቡድኖችን ስንመለከት ስላቪያ ፕራግ በቼክ ቡድን ነው። የቼክ ሊግ ላይ በዘንድሮ የውድድር ዓመት 10 ጨዋታዎችን አድርጓል። ከ10 ጨዋታዎች 2 ጨዋታ ብቻ ነው አቻ የወጣው። 8ቱን አሸንፏል። 26 ነጥብ ሰብስቧል። 27 ግቦች በተጋጣሚዎቹ ላይ አስቆጥሯል። ስላቪያ ፕራግ ላይ የተቆጠረው በሊጉ 3 ጎል ነው። ልክ እንደ አርሰናል ማለት ነው። አርሰናልም በአንጻሩ በእንግሊዝ ፕሪሚየር ሊግ 3 ጎል ነው የተቆጠረበት። ያን ብቻ አይደለም፣ በተከታታይ 7 ጨዋታ እንዲሁም ያለመሸነፍ ሪከርድ አለው። ያለመሸነፍ ብቻ አይደለም፣ ጎል ሳይቆጠርበት ነው። ሳይሸነፍ 9 ነው። ነገር ግን 7 ጨዋታዎች ደግሞ ጎል ሳይቆጠርበት ነው። ስላቪያ ፕራግ አሰልጣኝ ጄንድሪች አንድ አስተያየት ሰጥቷል። አርሰናል ምንም ድክመት የሌለበት ቡድን ነው፣ ደካማ ጎን የሌለው ቡድን ነው። እኛ ወደ ሜዳ የምንገባው ከቻለን ጎል ለማስቆጠር ነው። በተከታታይ 7 ጎል ሳይቆጠርበት የሄደበትን ሪከርድ መስበር ነው ሲሉም ነው አስተያየታቸውን የሰጡት። አርሰናሎች ዛሬ አንድ ሪከርድን ይጋራሉ። አንድ ሪከርድ አላቸው። 2005-2006 ላይ ተከታታይ የመክፈቻ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን አሸንፈዋል። ነገር ግን ለየት የሚያደርጋቸውን ሪከርድ ዛሬ ይጋራሉ። 1969-1970 ላይ ሊድስ ዩናይትድ 4 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ጎል ሳይቆጠርበት አሸንፏል። ዛሬ መድፈኞቹ መረባቸውን ሳያስደፍሩ ካሸነፉ ይህንን ሪከርድ ከ55 ዓመት በኋላ ሪከርዱን ይጋራሉ። የስላቪያ ፕራግ አሰልጣኝ ይህን ያሉት 7 ጊዜ ጎል ሳይቆጠሩባቸው የሄዱበትን ሪከርድ መስፈር ከቻለን ለኛ ጥሩ ነው ሲሉም አስተያየታቸውን ሰጥተዋል። ስለዚህ የዛሬ ምሽት ጨዋታ በብዙ አይነት መንገድ ተጠባቂ ሆኗል። የአውሮፓ ሻምፒዮንስ ሊግ ጨዋታ ባይሆንም አንድ አስተያየት ወይም አንድ መረጃ እንንገራቸው። በቀጣይ በ11ኛ ሳምንት ተጠባቂ ጨዋታ አለ። ዓለም የሚጠብቀው ጨዋታ ነው። በተለይ የአርሰናል ደጋፊዎች ዘንድሮ የእንግሊዝ ፕሪሚየር ሊግን ዋንጫ ማንሳት
ቅድሚያ ፍላጎታቸው ቅድሚያ እቅዳቸው የሚካኤል አርቴታ የመጨረሻ እድል እንደሆነ የተነገረበት ባለው የውድድር ዓመት ላይ እየመሩ ይገኛሉ አርሰናሎች። ነገር ግን ተቀናቃኞቻቸው ተፎካካሪዎቻቸው እርስ በርስ የሚያደርጉት ጨዋታ ዓለም ይጠብቀዋል። ሊቨርፑል ከማንቸስተር ሲቲ በኢታድ የሚያደርጉት ጨዋታ እሁድ ይደረጋል። 1 ሰዓት ከ30 ነው ጨዋታው የሚደረገው። ይህን ጨዋታ ማን ይመራዋል የሚለው የእንግሊዝ እግር ኳስ ማህበር ኤፍኤው ይፋ አድርጓል። ማይክ ኦሊቨር በቫር ዳኝነት፣ ክሪስ ካቫና ደግሞ የመሃል ዳኛ ሆነው ጨዋታውን እንደሚመሩት ይፋ አድርጓል። ይህም ጨዋታ በቀጥታ ወደ እናንተ የምናቀርብላችሁ ይሆናል። ሰብስክራይብ እንዲሁም ላይክ ሼር አድርጉ። ሌሎች አዳዲስና ወቅታዊ መረጃዎች ወደ እናንተ እንዲደርሱ ከኛ ጋር ጥሩ ጊዜ እንድታሳልፉ ቤቱን ተወዳጁ። አሁንም ከኛ ጋር ጥሩ ጊዜን ስላሳለፋችሁ እጅግ እናመሰግናለን። በምሽቱ አርሰናል ከስላቪያ ፕራግ እንዲሁም ሌላ ተጨማሪም ጨዋታም ካሰኛችሁ እንዲሁም ሌላ ጨዋታም ይጨመርልን ካላችሁ እናስተላልፍላችኋለን። ነገር ግን የእናንተ ፍላጎት የትኞቹ ጨዋታዎች ይተላለፍላችሁ? እስከዚያው ድረስ በያላችሁበት ጥሩ ጊዜ ተመኘን። ከኛ ጋር ጥሩ ጊዜ ስላደረጋችሁ አክባሪ ይስጥልን።